Hey, I want to know. Hey, okay. Yeah, let me tell you this. አይሾ ስፒድ ለክርስቲያኖ ሮናልዶ ብዬ ጌ ሆናለሁ ብሏል። እስከ መጨረሻው ከተከታተላችሁ የዚህን ጥያቄ መልስ ታገኛላችሁ። ላይክ በማድረግ እንድትጀምሩ አበረታታችኋለሁ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጠይቃችኋለሁ። ተባርካችኋል። ፈረንጆቹ ስትሪመር ኦፍ ዘይር ብለው ይጠሩታል። በተለይ ደግሞ ያለፈው ዓመትና ይሄኛውን ዓመት እንደ አውሮፓውያን አቆጣጠር 2024 እና 25ን በተለያዩ ሀገሮች በመገኘት የቀጥታ ስርጭትን በዩቲዩብ እንዲሁም በተለያዩ ሶሻል ሚዲያ ላይ በማድረግ የሚታወቀው ዳረን ጄሰን ወይ ደግሞ በሚዲያ ስሙ አይሾ ስፒድ የ20 ዓመቱ ወጣት ዩቲዩበር ስትሪመር እና ራፐር ሲሆን ዓለም ሁሉ ከሰሞኑ መነጋገሪያ ያደረገው ልጅ ሲሆን ከዚህም ደግሞ አንዱ በአፍሪካ ላይ የጀመረው ቱር መካከል ዋነኛው ሲሆን በኢትዮጵያም በመገኘት በጣም ብዙዎች እሱን ለመቀበል በአደባባይ የወጡና በደማቅ ሁኔታ የተቀበሉት ሲሆን በዩቲዩብም ሆነ በሌሎች ሶሻል ሚዲያ ኢትዮጵያን ለማስተዋወቅ ተገኝቶ ነበር። ታዲያ ይህ አይሾ ስፒድ ብዙዎች እሱን ለማግኘት ያገኙትን አጋጣሚ ሁሉ ተጠቅመው ራሳቸውን ለማስተዋወቅ ለዓለም እንዲያስተዋውቃቸው እንዲሁም ደግሞ የሚችሉትን ነገር ችሎታቸውን፣ ሀገራቸውን፣ ባህላቸውን በእርሱ በኩል ሲያስተዋውቁ ቆይተዋል። ታዲያ ስፒድን ያገኘ ሁሉ እንዲሁ ከመንገድ ላይ ወይ ደግሞ በአጋጣሚ ከእርሱ ጋር በላይፍ ስትሪምም ሆነ የተገናኙ ስለ ራሳቸው፣ ስለ ሀገራቸው፣ ስለ ባህላቸው፣ ስለ ችሎታቸው በእርሱ ፊት በሚያሳዩበት ወቅት አንዱ ኢትዮጵያዊ ድንገት በአሜሪካ ላይ ስፒድን በመንገድ ላይ ያገኘዋል። ታዲያ ይሄ ኢትዮጵያዊ ያደረገው አንድ ነገር ነው። ስፒድን ባገኘበት በዚያው አጋጣሚ ቅጽበቱን ተጠቅሞ አንድ ነገር ያደርጋል። የጠየቀውን ጥያቄና የስፒድ መልስ በዚህ መካከል ያጋጠማቸውን ነገርና በዚህ ቪዲዮ አቀርብላችኋለሁ። ቪዲዮ ሲጀምር አይሾ ስፒድ መኪና ውስጥ ቁጭ ብሎ እጅግ በጣም የሚወደውንና እንደ ሞዴል የሚከተለውን አንድ ሰው ሊገናኝ እንደሆነ እየገለጸ ይጀምራል። ታዲያ ይህ ሰው የዓለማችን ቁጥር 1 እግር ኳስ ተጫዋች ክርስቲያኖ ሮናልዶ ይባላል። አይሾ ስፒድ በጣም የሚወደው ዝነኛው የእግር ኳስ ተጫዋች የሚያገኝበትን አጋጣሚ በቪዲዮ ላይ እየተናገረ ያለበት ቅጽበት ላይ ቪዲዮ ጀመረ። እንዲህ ብሎም ያወራ ጀመር። ሁልጊዜ የምከተለው የማጠናውና እያንዳንዱ እርምጃውን የምከተለው ክርስቲያኖ ሮናልዶ የማይበት ቀን ደረሰ። ዛሬ ትልቅ ቀን ነው ለኔ እያለ እየተናገረ ነበር። ወዲያውኑ ቪዲዮ ያንን ቅጽበት ያቋርጥና ስፒድን ድንገት በጎዳናዎች ላይ እየተራመደ ያሳያል። ታዲያ በዚህ ጊዜ ነበር አንድ ሰው በማይክሮፎን ወይም በድምፅ ማውጊያ ድምፁን ከፍ አድርጎ እንደዚህ ሲል ይሰማል። ታዲያ ከጦጣዎች ነው የመጣ ነው ከተባለ ለምንድን ነው እስከ ዛሬ ድረስ ጦጣዎች የኖሩት? ወይም ጦጣዎች ወደ ሰው የማይቀየሩበት ለምንድን ነው ታዲያ? እያለ በማይክሮፎን ድምፁን ከፍ አድርጎ ሲጮህ ይሰማል። በዚህ አጋጣሚ ስፒድ ለምን ወደዚያ እንኳን እንደሄደ በማያውቅበት ሁኔታ ወደዚህ በድምፅ ማውጊያ ወደሚሰብከው ሰው እየተጠጋና እኔን ነው ጦጣ ብለህ የተጣራኸው? ጦጣ ብለህ ለምን ጠራኸኝ? ብሎ ይጮህበት ጀመር። እኔ ጦጣ ብዬ አልጠራሁህም፣ ይልቁንስ ጦጣ ብለው የጠሩህ ኢቮሉሽን ብለው የሚመራመሩ ሰዎች ናቸው ብሎ እያስረዳ ባለበት ድንገት አንድ ኢትዮጵያዊ በዚያ ምድር ይኖር የነበረ በመንገድ ላይ ወንጌል በመስበክ የምናውቀው ማይክሮፎኑን ከሌላኛው ሰው እጅ ተቀበለና ለስፒድ እንዲህ ብሎ ጥያቄውን አቀረበ። ታዲያ ይህ ኢትዮጵያዊ እንዲህ ብሎ ጥያቄውን ጀመረ። ወንድሜ አንድ ጥያቄ ልጠይቅ እፈልጋለሁ አለው። ስፒድም ወዲያውኑ ጥያቄህን ጠይቀኝ ብሎ መለሰለት።
በመቀጠልም ኢትዮጵያዊው ጥያቄ እንዲህ ብሎ ጥያቄውን ቀጠለ። ብዙ ቪዲዮዎችህን አይቻለሁ። አንዳንድ ጊዜ ብዙ ቪዲዮዎችህን እመለከታለሁ፣ ምላሽም እሰጥባቸዋለሁ። ስፒድም እሺ ወደ ጥያቄ ሂድ ብሎ ይመልስለታል። አንድ ጥያቄ ልጠይቅ፣ ከቪዲዮዎች ካገኘሁት መካከል አንተ ግብረ ሰዶም ነህ ብሎ ይጠይቀዋል። በዚህ ሰዓት የአይሾ ስፒድ ምላሽ የሚያስደነግጥ ነበር። ቀልድና ለገጣ በሚመስል መንገድ እንዲህ አለ። አዎ ለሮናልዶ ብዬ ጌ ነኝ። በዚህ ቅጽበት ከኋላ የተሰበሰቡ ሕዝብ ሁሉ አይሾ ስፒድን ሲያቅፎትና ሲጮሁ ይመለከት ጀመር። እጅግ በጣም የሚያሳዝንና ነውር እንደሆነ ለመስማት እንኳን እንደሚዘገንን ረስተዋል። በአደባባይ በዚህ መልኩ ሲስተጋባ እጅግ በጣም ያሳፍራል። ታዲያ ሰባኪው በዚህ ብቻ ሊያልፈው አልፈለገም። እሱ እንደ ሌሎቹ ራሱን ሊያስተዋውቅ ወይም ስለ ባህሉ፣ ስለ ሀገሩ ሳይሆን አንድ ትልቅ አጀንዳ የያዘ ሰባኪ ነውና ይሄ ሰው ሁሉ የሚጮህለትን ዝነኛ የተባለን አይሾ ስፒድ በድፍረት አንድ ነገር ይናገረው ጀመር። እጅግ በጣም ድፍረት በተሞላበት መንገድ እንደዚህ ይለው ጀመር። ተረጋጉ ተረጋጉ ብሎ አይሾ ስፒድን ና ወደዚህ አንድ ነገር ልንገርህ አለው። በዚህ ጊዜም አይሾ ስፒድ ደንገጥ ያለ ይመስላል። እሺ ምንድን ነው ብሎ ወደዚህ ሰባኪ ተጠጋ። ሰባኪውም እንዲህ ብሎ ቀጠለ። አባትህ ክርስቲያን እንደሆነ አውቃለሁ። አይሾ ስፒድም አዎ እሺ ምንድን ነው ታዲያ አለው። ታዲያ አንተስ ክርስቲያን ነህ ብሎ ጠየቀው። አይሾ ስፒድም ይህንን ጥያቄ ለመመለስ ገና እያለ ማቅማማት ሲጀምር ወዲያውኑ ኢትዮጵያዊው ሰባኪ ዴቪድ መልሶ ማይኩን ወደ ራሱ አደረገና እምፈልገው ወይ አዎ ወይ አይ እንድትለኝ ነው። ምክንያቱም እውነተኛ ክርስቲያን ከሆንክ በመጽሐፍ ቅዱሳችን ውስጥ ግብረ ሰዶማዊነትን እንደማንቀበልና ይህ ኃጢአት እንደሆነ መጽሐፍ ቅዱስ እንደሚያስተምረን እሙን ነው። አንተ ደግሞ ለክርስቲያኖ ሮናልዶ ስል ጌይ ሆናለሁ እያልክ ነው። እውነተኛ ክርስቲያን ግን በኃጢአተኝነቱ ንስሐ የሚገባና ግብረ ሰዶማዊነትን የሚቃወም ነው እንጂ በእንደዚህ አይነት ነገር የሚተባበር አይደለም ብሎ ቆፍጠን ያለ ጥያቄ ጠየቀው። እንዲህ ብሎ ቀጠለና ኢትዮጵያዊው ሰባኪ የአይሾ ስፒድን ልብ የሚገዛ ንግግር መናገርን ቀጠለ። ክርስትና ማለት በዝና አማካኝነት እግዚአብሔር የሚፈልገውን ነገር በመተው የምንራመድበት እርምጃ አይደለም። ይልቁንስ ዕለት ዕለት መስቀሉን ተሸክመን እግዚአብሔርን የምንከተልበት ነው። ይህንን እምልህ ግን አንተ ላይ ልፈርድ ፈልጌ አይደለም፣ ወይ ደግሞ ግራ ላጋባህና አንተ እንደዚህ ነህ ልልህ ፈልጌ አይደለም። በዚህ ሰዓትም አይሾ በድንገት ጣልቃ ገብቶ ለማውራት እየሞከረ ነበር። ብዙ ሰዎች እሱ እንዲያወራና እንዲንቀሳቀስ ከራሳቸው በላይ ዋጋ የሚሰጡት ይህ ሰባኪ የእግዚአብሔርን ቃል በድፍረት እየተናገረ መሆኑን ስላወቀ ምንም ሳይሸማቀቅ ምንም ፋታ ሳይሰጠው ንግግሩን እንዲህ ብሎ ቀጠለ። አንተ በእውነት ክርስቲያን ከሆንክ የሚያስፈልግህ ንስሐ መግባት ነው፣ በእግዚአብሔር ፊት ኃጢአትህን መናዘዝ። አለበለዚያ ግን እንደ ማንኛውም ሰው አንተም መጨረሻህ የሚሆነው ሲኦል ነው። አሁንም እንደገና አይሾ ስፒድ በመሃል ጣልቃ ገብቶ እንደለመደው እንደ ሌሎቹ ሰዎች ለማውራት ይሞክር ነበር። ክርስቲያኑ ሰው ግን አሁንም ጠይቅህ አንተ ክርስቲያን ነህ ወይ ብሎ ጠየቀው። በዚህ ሰዓት አይሾ ስፒድ ጮኸ፣ በጣም ጮኸ። ላውራ ፍቀድልኝ። እሺ ብሎ ይህ ክርስቲያኑ ሰው ማይኩን ለአይሾ ስፒድ አስጠጋ። አይሾ ስፒድም እንዲህ በማለት ንግግሩን ቀጠለ። በመጀመሪያ እኔ እዚህ የመጣሁት ክርስቲያኖ ሮናልዶን ለማየት ነው። በማንቸስተር እንግሊዝ ውስጥ በዚህ ስፍራ ላይ የተገኘሁት እሱን ለማየት ነው። አንተ ደግሞ በመንገድ ላይ አግኝተኸኝ ስለ እግዚአብሔር እየጠየቅከኝ ነው። አዎ በእርግጥ እግዚአብሔርን እወደዋለሁ፣ ነገር ግን ካንተ ጋር ማውራት አልፈልግም።
ብሎ ፊቱን አዙሮ ጉዞውን ቀጠለ። ከዚያም ክርስቲያኑ ሰው ጮክ ብሎ ወሳኙን ነገር በዚያ ለቀሩት ሰዎች መናገር ጀመረ። እንደምትመለከቱት ነው። ሰውየው ክርስቲያን ነኝ ብሎ ለመናገር ደፍሯል። ነገር ግን ለክርስቲያኖ ሮናልዶ ስል ጌይ ሆናለሁ አለ። ይህ የሚያሳየው አንድ ነገር ነው። ምንም እንኳን እግዚአብሔርን ወዳለሁ ቢልም ከእግዚአብሔር በላይ የሚወደው ግን ታዋቂነቱን፣ ዝነኝነቱን ብቻ ነው። ከዝነኝነቱ አንጻር እግዚአብሔር የማይወደውን ነገር እንኳን ለማድረግ ደፍሯል። ዝናውንና ታዋቂነቱን ከእግዚአብሔር በላይ አስበልጦ የሚወድ ሰው ነው። ከራሱ አንደበት እንደሰማችሁት ነው። ለሌላ አንድ ወንድ ሲል ጌይ መሆንን መርጧል። ለእናንተም የምነግራችሁ ይህንኑ ነው። ዛሬም እናንተም ብትሆኑ ንስሐ የማትገቡ ከሆነ ወደ ሲኦል ነው መጨረሻችሁ የሚሆነው። ማንም በዝሙት ውስጥ በኃጢአት ውስጥ ያለ ገንዘብንና ታዋቂነትን ከእግዚአብሔር በላይ አስበልጦ የሚወድ ከሆነ መጨረሻው መንግሥተ ሰማያት አይሆንም። አንድ ነገር አስታውሱ። በሰዶማውያን የሕይወት አረማመድ የሚሄዱ በሙሉ መጨረሻ ላይ የሚገቡት ወደ ጨለማና ወደ ሲኦል ነው። ምንም ያክል ዝነኛና ታዋቂ ሰው ልትሆኑ ትችላላችሁ። ነፍሳችሁን ግን ለዝና ለገንዘብ ስትሉ አሳልፋችሁ ከሰጣችሁ መጨረሻ የሚሆነው ወደ ሲኦል ነው። ሲኦል ዝነኞች ናችሁ ብሎ የሚተዋችሁ ስፍራ አይደለም። ምናልባት በዚህ ምድር ላይ ብዙ ተከታዮች ሊኖራችሁ ይችላሉ። በሲኦል ግን ያ አይሰራም። ዝና በሲኦል አይሰራም። ለዚህ ነው ለኛ እጅግ አስፈላጊ የሆነው በዚህ ሰዓት በነፍሳችን እግዚአብሔርን መከተል መቻላችን ነው። እግዚአብሔር እንደተናገረው ከሆነ ንስሐ ያልገባ ሰው ሁሉ ይጠፋል። አዎ በደንብ ስሙኝ፣ ይጠፋል ነው ያልኩት። ማን ነበር አሁን ያለፈው ልጅ ስሙ? አይሾ ስፒድ። አዎ አይታችሁታል። ልክ ስለ ክርስቶስ እውነትና ስለ መንፈሳዊ ነገር መናገር ሲጀምር እንዴት ደንግጦ በፍጥነት እንደሄደ አይታችኋል። ለምን ይመስላችኋል? ክርስቲያን ነው ወይ ብዬ የጠየቅኩትን ጥያቄ ለመመለስ ፈራ ተባ ያለው ለምን ይመስላችኋል? እኔ ጌይ ልሆን እችላለሁ ለክርስቲያኖ ሮናልዶ ስል ብሎ በድፍረት የተናገረው። አያችሁ፣ ከሰዎች ዘንድ ተቀባይነትን ማግኘት ነው የሚፈልገው። እሱ የሚፈልገው ሰዎች እንዳይጠሉትና ተቀባይነትን እንዳያጣ ብቻ ነው። ነገር ግን እኔ አባቱ ክርስቲያን እንደሆነ አውቃለሁ። ነገር ግን እሱ ሕይወቱን እየመራ ያለው በመንገዶች ላይ እየተዘዋወረ ትኩረትን በማግኘት ብቻ ነው። የጠየቅኩትን ጥያቄ በግልጽ ምን ማለት እንደሆነ ያውቃል። ነገር ግን ሊመልሰው አልቻለም። ለዛ ነው ጥሎ ፈርጥጦ የሮጠው። መጽሐፍ ቅዱስ ሲናገር ብርሃን ወደ ጨለማ መጣ ይላል። ሰዎች ግን ስራቸው እንዳይታወቅ ጨለማን መረጡ፣ ከብርሃን ሸሹ። በእውነት ምነግራችሁ ለእንደዚህ አይነት ሰዎች ልንጸልይላቸው ይገባል። ምክንያቱም መጽሐፍ ቅዱስ እንደዚህ ይላል፣ ሰው ዓለሙን ሁሉ ቢያተርፍና ነፍሱን ግን ቢያጎድል ምን ይጠቅመዋል ይላል።